ኤፍሬም ብሩኬን እንድታገኙ አልፈልግም። ከዚህ በኋላ አዘንሽን ማየት አልፈልግም። ሁሌም ቢሆን ሰላም ወንዲ ተከበራችሁ እኔ ቤተሰቦቼ እንደምን አላችሁ ያላችሁ። ዛሬ ማብራት የለም። ማብራትን ባይኖር ግን እናንተ ጋር ቪዲዮ ለማድረስ እንደምንም እየጣርኩ ነው። ይሄን ቪዲዮ ላይክ በማድረግና ቤቱን ሰብስክራይብ በማድረግ ጀምሩ ቤተሰቦቼ። አይሚ እንዴት ታዩታላችሁ? የአይሚ ውሳኔ ልክ ነው ወይ? በቃ እዚህ ጋር እያደረገች ያለችው ውሳኔ እየሄደችበት ያለው መንገድ ቤተሰቦቼ ልክ ነው ወይ? ማይኩ የኔ ነው፣ ኮሜንቱ እናንተ ነው። ኮሜንት ላይ የተሰማችሁን የምትፈልጉትን ጻፉ። አይሚና ብሩክ የኔን ቪዲዮ ስለሚያዩት ታይዋለች ብዬ አስባለሁ። አይሚ ማለት ነው ዛሬ እንግዲህ ያደረገች ያለችውና ኤፍሬምን ደግሞ እኛን ይቅርታ መጠየቁ እሷን ይቅርታ መጠየቁ እሷን ተቀብለዋለች። እኛን ግን ይቅርታ መጠየቁን ያልቀበለውም። ምክንያቱም ያጠፋውን ነገር ስትመልስ ነው ኤፍሬም እኔ ይቅርታ አድርጌልክ የጨረቀ ቤተሰብም ይቅርታ የሚያደርግልህ እንጂ ሁሉ ነገር በጥብጣ ጨርሰክ ይቅርታ ማለት እኔ ልክ ነው እያላሰብም የእናንተ ሀሳብ ሴት ማየት ፈልጋለሁ። እሱ ወደ ቪዲዮ እንሂድ። ደስተኛ ሆነሽ ኑሮሽን እንድትኖሪ ነው ፈልገው ከሁሉም ነገር ነፃ ሁኚ። ኤፍሬም አንድ ነገር ልንገርክ፣ አይሚ ደስተኛ ሆና እንድትሆኑ ከፈለክ አይሚ ደስተኛ የምትሆነው ከብሩክ ጋር ብቻ ስትሆን ነው። ባይዘው አይሚ አሁን እየተሰማት ያለው ስሜትና አሁን እያደረገችው ልጆቹ ቤተሰቦቼ የራሷ ስሜት አይደለም፣ የራሷ ስሜት ይሄ አይደለም። አይሚ ከብሩክ ጋር ተለያይታ በምንም መንገድ ደስተኛ ልትሆን አትችልም ቤተሰቦቼ፣ በምንም መንገድ በቃ አሁን ጊዜያዊ ስሜት ነው ብዬ ነው የማስበው። ስለዚህ ኤፍሬም አይሚን ደስተኛ ማድረግ የምትፈልግ ከሆነ እህትን ደስተኛ ማድረግ የምትፈልግ ከሆነ ከብሩክ ጋር ስታርቃቸው እንደምንም በዚህም በዛም ብለህ አንተ ላይ ያለያያቸው። ምክንያቱም የተፈጠረውን ነገር እነሱ ተጓብተውና አውርተው የሚፈቱትን ነገር ከቤት ይዛት ወጥተህ ሁሉ ነገር የበጠበጥከው አንተ ነህ፣ ታውቀዋለህ። ስለዚህ አሁንም ቢሆን ምንድምለው ቤተሰቦቼ አይሚን ደስተኛ ማድረግ ከፈለግ ከብሩክ ጋር ስታርቃት። ራሴን አክሜ መኖር እፈልጋለሁ። አይሚ በምን መንገድ ነው ራስሽን የምታክሚው? አልገባኝም። በምን መንገድ ከብሩክ ተለይተሽ ሌላ ሰው ይዘሽ ወይ ደግሞ ፍቅረኛ ሳትይጂ ደግሞ ብቻሽን በመሆን ይሄ አትሆኝም፣ አይቻልም። በቃ የማይሆን ነገር ነው። ምክንያቱም ይህን ነገር እንዴትስ ታስቢዋለሽ? በቃ እስቲ ከብሩክ ተለይተሽ ያለውን ስሜትና ብሩክ ጋር ሆነሽ የነበረውን ስሜት እዩ። እኔ እኮ ቪዲዮ ሰራሁላችሁ ትውስታ እንዲሆናችሁ ቪዲዮ ሰራሁ። እስቲ እሱን ቪዲዮ ገብተሽ እዩ እስቲ አይሚ። ምክንያቱም ምን ያክል ደስተኛ ነበርሽ ከብሩክ ጋር ሆነሽ። አሁንስ በአንቺ ውስጥ ደስታ አለ ወይ? የለም አለ ቤተሰቦቼ። እንግዲህ ያለሱ መኖር የማይቻል ይመስል በጣም እንትን እያለ ነው። ከዚህ በፊትም በጣም ብዙ ነገሮችን እየተናገረ የነበረ ብዙ ነገሮችን እያደረገ የነበረ ባይዘው ወይ ብሩክ አሁን ላይ ከጥፋቱ ተምሯል። አይሚ ብሩክ ከጥፋቱ ተምሮ ባረገው ነገር በጣም ተዘዝቷል። በቃ አዲስ ሰው ሆኗል ብዬ አስባለሁ ብሩክ እንዳየሁት ከሆነ ቤተሰቦቼ። እናንተ ያዩት ነገሮች እስቲ ኮሜንት ላይ ንገሩኝ። ምክንያቱም የብሩክ ጸባይ ተለዋውጧል። ባረገው ነገር ካፉ በወጡት ቃላቶች በጣም ነበር የተሰማው። ስለዚህ አሁን ብሩክ አዲስ ሰው ሆኗል። ስለዚህ አይሚ አንቺ ልብሽን አርተሽ ልብሽን መለሰሽ አንቺም ከብሩክ ጋር ብትሆኚ ግን ጥሩ ነው ብዬ አስባለሁ። በቃ አንዳንዴ መገፋፋት ጥሩ አይደለም። አንቺ ስትመለሽ እሱ አንዳንዴ አይመለስም፣ እሱ ሲመለስ ደግሞ አንቺ አትመለሽም። ይሄ መሆን የለበትም። እዚህ ጋር ለሚያያችሁ ኦዲየንስ ለእኛ ክብር መስጠት አለባችሁ። ሞር ደግሞ ለጨረቃና ለማዳም ቀሞች። ምክንያቱም እነሱ ከሳር ደክሟቸው የሚፈልጉት ደስ የሚል ቪዲዮና የሳቅ ቪዲዮ ነው። በቃ የእናንተን ፕራንክ የእናንተን ፍቅር ነው። የእናንተን መለያየት ማንም የሚፈልግ የጨረቃ ቤተሰብ የለም አለ ቤተሰቦቼ። በይቅርታ በምናምን የምመለስበት ምንም አይነት የጋራ ህይወት አይኖረንም ከዚህ በኋላ እና ለምን ከይቅርታ በላይ ምን አለ? ይቅርታ ከጠየቅሽ እኮ ከዚህ በላይ ምን አለ? ይቅርታ አለሽ እኮ ብሩኬ። ይቅርታ በቃ ተዘዝቻለሁ። ኤፍሬምን እንኳን በተናገረው ነገር በጣም ተዘዝቷል። በቃ ይሄድች። ስለዚህ ከልቡ ስለተሰማ ሁሉም ነገር አንቺ ይቅርታ አድርገሽለት ግን አብረሽ ብትሆኚ ምን ችግር አለው? በቃ እዚህ ጋር ምንድን ነው ከይቅርታ በላይ ቤተሰቦቼ ምን አለ? አይሚ እየሄደችበት ያለው መንገድ ቤተሰቦቼ ልክ ነው ወይ? እኔ ግራ ገብቶኛል። ምክንያቱም ምን ያክል ብሩኬ ላይ እንደዚህ የሚያስጨክን ነገር ምን ቢያደርግሽ ነው እንዴ? ይሄ ልጅ እኮ ከይቅርታ በላይ ምን አለ ቤተሰቦቼ? እናንተንም ቢሆን እኔንም ቢሆን ይቅርታ አልጠየቀንም እና በእናንተ ፊት አንደኛ እኔንም ይቅርታ እንዲጠይቀኝ ፈልግ። አንደኛ እኔ የኤፍሬምን ይቅርታ መቼም አልቀበልም። ለምን አትቀበልም ካላችሁኝ ቤተሰቦቼ አይሚና ብሩኬን ስላላያቸው በቃ የዚህ ሁላ መንስኤ የዚህ ሁላ መለያየት መጀመሪያ መንስኤ ማን ነው? ብሩክ ጥፋቱን ቢያመጣው ማን ነው ቤተሰቦቼ? ኤፍሬም ነው። በቃ ኤፍሬም አይሚን ከቤት ይዞ ባይወጣ ኖሮ ይሄ ሁሉ ነገር ይፈጠራል ቤተሰቦቼ። ይሄ ነገር ይፈጠራል ቤተሰቦቼ። ነገሩ ኮሜንት ይመልሱልኝ። ማለት አሁን ላይ ቤተሰቦቼ አንድ ነገር ልንገራችሁ። አይሚና ብሩክ እያደረጉት ያሉ ነገር በአጠቃላይ ልክ አይደለም። በቃ እኔ ፍቅር ማለት እንደዚህ አይደለም። ፍቅር ማለት ተነጋግሮ መተማመን። በቃ አንዳችሁ ደግሞ ጉለት መሙላት። እናንተ ግን አንዳችሁ ያንዳችሁ ጉለት አሙሉም። በቃ ተነጋግራችሁ ችግራችሁን አፈቱም። ባይዘወይ አንቺ ምንለኛ ነሽ፣ እሱ ምንለኛ ነው። ይሄ መሆን የለበትም። አይሚ እና ብሩክ ይሄ ቪዲዮ የምታዩት ከሆነ ስሙኝ። በቃ ለምን የነገ ህይወታችሁን ማሰብ አለባችሁ። አሁን አልተገባችሁም። ልጆች የሚሉባችሁም
ነገር ግን ተጋብታችሁ ተወልዳችሁ እንደዚህ ነገር ቢፈጠር ምን ልታደርጉ ነው? ልትለያዩ? ቤተሰብ እናንተ መሀል ሊገባ ሞ የለበትም። በቃ በእናንተ ፍቅር ማንም ቤተሰብ፣ ማንም ጓደኛ፣ ማንም ሰው መግባት የለበትም። በቃ አሁን ላይ መቼም ብሩኬ ቤተሰቦቼ በተፈጠረው ነገር ማን እንደሚጎዳው ማን እንደሚጠቅመው ያየ ይመስለኛል። እኛም አይተናል። አንዳንዴ ሰው አብሮ እየበላ አብሮ እየጠጣ እናንተ የሚጎዳ ሰው አለ። በቃ አሁን ግን ሊሚት አድርጋችሁ ቤታችሁን አስከብራችሁ መኖር ያለባችሁ እናንተ ናችሁ ብዬ አስባለሁ። ለከይ ጨረቃ ቤተሰቦች አንዷ እርጉዝ ሁና እየመጣች አንዷ ደግሞ ቤት ውስጥ እንደፈለገች ምግብ እየሰራች እንደፈለገች እየሆነች ልክ ነሽ እኮ ሃይሚ ባይዘው ልክ ነሽ እኮ ባይዘው እኔ የሃይሚ ስሜት ይገባኛል። ቤተሰቦች እኔ ሴት ባልሆንም ይገባኛል። ምን ያክል ተጎዳች፣ ምን ያክል ልቧ እንደተሰበረ ይገባኛል። ግን ደግሞ በዚህ መንገድ አለ ሃይሚያችን፣ በዚህ መንገድ አለ ብሩኬ መራቅ ያለብሽና ብሩኬ መጣላት ያለብሽ። በቃ እዚህ ጋር ይቅርታ ብሎ አንድ ሰው ከጥፋቱ ከተሰማው እና ከተመለሰ ብትመለሽ ምን ችግር አለው? አንቺ ምን ችግር አለው? እስቲ ሃይሚ በቃ ይሄ ልጅ እኮ ተሰማው። በቃ ያጠፋው ነገሮች ያረጉት ነገሮች አንዳንዴ እኛ ጥሩ ብለን የምናደርገው ነገር መጥፎ ሆኖብን ይመጣል። አሁን ባይዘው የአብሳላ ጉዳይ እሱ ለፕራንክ የሃይሚ ስሜት ለመቆሉ ያመጣት አይደለ? ግን ደግሞ እሷ ለብሩኬ የከፈለችው ግን በዛ መንገድ አለ። ኢቭን ዩቲዩብ አካውንት ከፍቶ እኮ ሰጣት እኮ ለአብሳላት። አንዴ አበራቷት በቃ አመሰግናለሁ ለነበረን ነገር ብሎ ሲሸኛት፣ ግን እሷስ መጥፎ ሆና መጣችበት። ስለዚህ ሁሉ ነገር ታውቂዋለሽ፣ አይተሽዋል። ስለዚህ አሁን ላይ ብሩኬን አንድ ላይ ላለመሆን ለምን ወሰንሽ? እኔ ግራና የገባ ቤተሰቦቼ እኔ አይሰማኝም። እዛ ቤት ውስጥ እንዴት ነው ተመልሼ ከሱ ጋር በይቅርታ እንዴት ብታስ አይደለማ ሃይሚ ማሰብ ያለብሽ ካሳለፋችሁት ነገር አንጻር ነው። በቃ የጨረቃ ቤተሰቦችም የሚናገርሽ ኮሜንት ላይ ሃይሚ ተመለሽ እባክሽን፣ ልብሽን አረሳች፣ ወደ ብሩኬ ተመለሽ የሚሉሽ ከነበራችሁ ነገር አንጻር ነው። ባይዘው ዝም ብሎ ፍቅር ቢሆን ኖሮ እኮ በቃ ተለያዩ ብለን ዝም እንል ነበር። ግን አንቺና ብሩኬ ያሳለፋችሁት ፍቅር እንደ ቀልድ የሚተው አይደለም አይደል እንደ ቤተሰቦቼ? ለዛ ነው ሁላችንም ሃይሚና ብሩክ ታርቀው የድሮ ፍቅራቸውን የድሮ ፕራንካቸውን ማየት እንፈልገው። ስለዚህ ሃይሚ እኛ የምንነግርሽ ነገር ቤተሰብ ኮሚቴ የሚነግርሽ ነገር አንቺን ለመጉዳት ወይ አንቺ አልተሰማሽም ብለናለን። በቃ ግን አንድ ሰው ተሰምቶት ይቅርታ ባይጠይቅ ኖሮ እኮ ይሄን ነገር አንልሽ ነበር። ግን ብሩኬ ተሰምቶት እዚህ ጋር ይቅርታ ጠይቋል። ከይቅርታ በላይ ደግሞ ምንም ነገር የለም። በቃ ይቅርታ አድርጊልኝ፣ በቃ አብረን ተነጋግረን ችግራችንን እንፍታልሽ። በቃ አንቺና ሃይሚ ብሩኬና ሃይሚ ቤተሰቦቼ ባይዘው ችግራቸውን ተናግረው የሚፈቱ ከሆነ ችግራቸው ሁሌም ትንሽ ነገር ነው፣ እነሱ ናቸው ትልቅ የሚያደርጉት። ስለዚህ አሁንም ቢሆን ችግራችሁን መፍታት ትችላላችሁ። ሃይሚና ብሩኬ በቃ ተነጋገሩ፣ አውሩበት። ካወራችሁ ሁሉም ነገር ይፈታል። አይደል የጨረቃ ቤተሰቦች? ስቡት ነው እነዚህ ነገር ውስጥ የገባሁት አሁንም አንቺ የምትይኝ ነገሩ ማደርገው። ስለዚህ አታገኘውም ካልሽኝ አላገኘውም። በጣም ይቅርታ ባይዛው ኤፍሬም እዚህ ጋር ሃይሚ አታገኘው ሳለችክ ወይ ምናምን ሳይሆን አንተ ራሱ ስታስበው ሃይሚና ብሩኬ ተነገረው የሚፈቱት ችግር ትልቅ አድርገህባቸዋል። ሃይሚን ከቤት አወጣሃታል። የብሩኬ መለወጥ እያየክ ነው። አንተ እንደ ወንድም እንደ ጓደኛ ብሩኬን ካሰብከው ወይ ደግሞ አማች የሚባለው እንደ አማችም ከሆን ካንተ ሃይሚና ብሩኬ ማስታረቅ ያለብክ እንጂ ሃይሚና ብሩኬን አለያይተህ መሄድ የለብም። አሁንም ቢሆን የጨረቃ ሰዎች ያንተን ፍቅር እንዲያዩ የጨረቃ ሰዎች አንተን እንዲያመሰግኑ ካንተ ጋር ጎን እንዲቆሙ ከፈለክ አንድና አንድ ሃይሚና ብሩኬን አስታርቅላቸው። በቃ ሃይሚና ብሩኬን አስታርቅልን። እሱን ነው እኛን ካንተ እንፈልገው እንጂ እኔ እስከ መጨረሻው ድረስ ኤፍሬም እና ፍጹም የሃይሚና የብሩክ ጠላት ናቸው ብዬ ነው የማስበው። በቃ ምክንያቱም ሃይሚና ብሩኬን የሚያለያዩ ነገር ነው እንጂ የሚያቀራርቡ ነገር መቼም እያደረጉ አይደለም። በቃ ስለዚህ አሁንም ቢሆን እህትክ አይምሮዋን ለውጣታል፣ ከቤት አወጣት። ታይና ተቀመጪ አርፈሽ ቁጭ በይ በቃ ብሏት የሄደውን ልጅ ከቤት ነጥላት ቦርሷን ሻንጣ ይዛ እንድትመጣ አረካት። ያለውን ውሸት ዋሽተ ብዙ ነገር እንዲፈጠር አድርጋል። አሁን ወደዛ ነገር መመለስ አልፈልግም ሰዎች። ግን አሁንም ቢሆን ሃይሚና ብሩኬን እንድታረቁ ፈልጋለሁ። አሁንም ደግሞ ያንተን ይቅርታ እንድንቀበል ከፈለክ ሃይሚና ብሩኬን አስታርቅልን አይደል የጨረቃ ሰዎች? መቼም ቢሆን የኤፍሬምን ይቅርታ የምንቀበለው ሃይሚና ብሩኬን ሲያስታርቅልን ነው። ከዛ ውጪ እኔ በምንም ተአምር የኤፍሬምን ይቅርታ አልቀበልም። በቃ በኔ በበኩሌ ከኔ ሐሳብ የምትቆሙ ሰዎች ካላችሁ ኮሜንት ንገሩ ቤተሰቦች። እኔ የብሩኬ ሁኔታ በጣም እያሳዘኝ ነው። በጣም በቃ አሁን ላይ በጣም ብቸኝነቱ ጉርቶታል። ሁሉ ነገር ተሰብቶታል። በዛው አንዳንዴ ብቻችንን ቁጭ ብለን ስናስበው አንዳንድ ነገሮችን አሁን ብሩኬ ብቻውን ስለሆነ ብዙ ነገር አወቀ። በቃ ካፉ ያወጣው ቃላት ለሚያልፍ ቀን መጥፎ እንደሆነ ሁሉ ነገር የተረዳው። ስለዚህ ይሄ ልጅ እንደዚህ ያክል ከተመለሰ ሃይሚ ለምንድን ነው ወደሱ ማትቀርቢው? በቃ ለምን አይደል ቤተሰቦቼ? እኔ ይሄን አስባለሁ። የእናንተን ሐሳቦች ጻፉልኝ። ዛሬ ማብራት የለም፣ ካለ ማብራት የሰራሁላችሁ የእናንተን
ፍቅርና ድጋፍ ማየት ፈልጋለሁ። ቪዲዮን ላይክ፣ ሼር፣ ኮፒ ሊንክ ያደርጋችሁ አይሚና ብሩክ እንዴት አድርጉልኝ ቤተሰቦቼ። ከሁሉም ጊዜውን በላይ ሼር፣ ኮፒ ሊንክ አድርጉ ቤተሰቦቼ። ቤቱን ደግሞ ሰብስክራይብ አድርጋችሁ በዚያ መጨረሻ 100,000 ሰብስክራይብ ገብቼ አይሚና ብሩክ ጠበቃ መባልበት ጊዜ ናፍቆኛል። ስለዚህ የማዳም ቀሞች የጨርቃ ቤተሰቦች በአጠቃላይ ክብር ይገባቸዋል። ለዚህ ጊዜ ለዚህ 12400 ሰብስክራይበር እንድገባ የሚያደርጋችሁ እናንተ ናችሁ። ለዚህም ክብር በጣም አመሰግናለሁ። ጊዜያችሁ ሰታችሁን ቁጭ አድርጋችሁ ስለምታዩኝ በጣም አመሰግናለሁ ቤተሰቦቼ። መልካም ምሽት ይሁንላችሁ።